የህብረት ስራ ማህበራትን እንዴት እናቋቁማለን በሚለው ጉዳይ ላይ ልናወራ ነው ዛሬ የመጣ ነው። ፍሮም ቪዥን ቱ ኢንስቲትዩሽን፣ ከራዕይ ከሀሳብ ወደ ተቋም እውን ወደ ሆነ ህጋዊ እውቅና ወዳለው ተቋም ብዙዎችን ያቀፈ ብዙ ግለሰቦችን በአባልነት የያዘ ተቋም እንዴት ነው መመስረት የምንችለው የሚለውን እንመለከታለን። ይህ ተቋም ሰስተነብል ወይም ደግሞ ዘላቂነት ያለው ተቋም ነው። ከምንም ከዜሮ ተነስተን እንደዚህ አይነት ተቋም እንዴት ነው ልንፈጥር የምንችለው የሚለው ነው የምንመለከተው። እንግዲህ እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ጉዳያችን እንገባለን ማለት ነው። እንግዲህ አንዳንድ ህብረት ስራ ማህበራት እንደተጀመሩ ፌል የሚያደርጉበት አጋጣሚ አለ። ለምንድን ነው ፌል የሚያደርጉት? ፌል የሚያደርግ ተቋም እንዴት ነው የሚገነባው የሚለውን ጉዳይ ነው ዛሬ በደንብ አድሬስ የምናደርገው። ፌል የሚያደርጉት እንደተጀመሩ ባሰቡት ልክ ሳይሄዱ የሚቀሩ ተቋማት ምክንያታቸው ምንድን ነው ስንል፣ አንደኛ ግልጽ የሆነ ኢኮኖሚያዊ ምክንያት፣ ኢኮኖሚያዊ ዓላማ ሳይይዙ የተድበሰበሰ ፍላጎትና ብዙም ያልጠራ ዓላማ ይዘው ስለሚነሱ ነው። ይሄ ያልጠራ ዓላማ ደግሞ ቀጥሎ ምን ያመጣል? ዊክ ገቨርናንስ ስትራክቸር፣ ደካማ የሆነ የተልፈሰፈሰ የአስተዳደራዊ መዋቅር ይኖራቸዋል። ከዛም የፋይናንሻል ፕላኒንጉ ጉዳይም እንደዚሁ የተልፈሰፈሰ ደካማ ይሆናል። ይህን ተቋም የመሰረቱት አባላት የምንላቸውም በሚፈለገው ልክ ኮሚትመንት ያላቸው ቁርጠኝነት ያላቸው አይሆኑም። ሌላው ሲስተምና ዲሲፕሊንም ይጎለዋል። እነዚህ ነገሮች ስለሌሏቸው ናቸው ተቋማት ከተመሰረቱ በኋላ ፌል የሚያደርጉት የሚወድቁትና የተቋቋሙበትን ዓላማ ከግብ የማያደርሱት ማለት ነው። ስለዚህ አንድ ተቋም መስርተን ውጤታማ እንዲሆን ሰስተነብሊ የሚያድግና የታለመለትን ዓላማ የሚመታ ግቡን ራዕዩን ወይም ቪዥኑን የሚያሳካና መጀመሪያ የተለመውን እቅድና ቪዥን ሲያሳካ ደግሞ ተጨማሪ እቅድ ተጨማሪ ቪዥን እየቀረጸ የሚሄድ ተቋም ለመፍጠር ምን ስቴፖችን መከተል አለብን የሚለው ነው የምንመለከተው። እንግዲህ ስቴፕ 1 የመጀመሪያው ጉዳያችን እንደዚህ አይነት ተራማጅ የሆነ ተቋም ለመመስረት የሚያስፈልገን የመጀመሪያው ስቴፕ ክላሪፋይ ዩር ቪዥን፣ ቪዥኑን ክሊር ማድረግ ያስፈልጋል። ቪዥኑ ክሊር የሆነ ተቋም ነው እንግዲህ ተራማጅ ሊሆን የሚችለው። ቪዥኑ እንዴት ነው ክሊር መሆን ያለበት? ዲፋይን ሎንግ ተርም ቼንጅ፣ በረጅም ጊዜ ውስጥ ሊያመጣ የሚችለው ለውጥ መበየን ያስፈልጋል ከመነሻው ማለት ነው። ምናልባት ይሄ በረጅም ጊዜ ውስጥ ተቋሙ ሊያመጣው የሚችላቸው ፖቴንሻል የሆኑ ዓላማዎች ወይም ቪዥኖች ምንድን ናቸው? ኢምፕሩቭ ሜምበርስ ኢንከም፣ የአባላቱን ገቢ ማሻሻል ማሳደግ ሊሆን ይችላል። ይሄ ምናልባት አሁን ካሉበት የተወሰነ ስቴፕ ከፍ ማድረግ ሊያስፈልግ ይችላል። ለምሳሌ በ20% በ30% የአባላትን ገቢ እናሳድጋለን የሚል ግብ ሊኖራቸው ይችላል። ኢንክሪዝ አክሰስ ቱ ፋይናንስ፣ አባላት ለፋይናንስ ያላቸውን አክሰስ ማሻሻል፣ አክሰስ ብቻ አይደለም ዩዝ፣ ፋይናንሻል አገልግሎት ተጠቃሚነትን ማሳደግ በፐርሰንት ልንገልጸው እንችላለን። አሁን ስትሬንግዝን ባርጌኒንግ ፓወር፣ የመደራደር አቅምን ኢኮኖሚ ውስጥ ተደራድሮ ጥቅምን ከማስከበር አንጻር የመደራደር አቅምን ከፍ ማድረግ ወይም ማሳደግ የሚሉት ነገሮች እንደ ቪዥን ልናስቀምጣቸው የምንችላቸው ጉዳዮች ናቸው ማለት ነው። ሁለተኛ ዲፋይን ኢኮኖሚክ ፐርፐስ፣ ኢኮኖሚያዊ ምክንያቶችን በትክክል ዲፋይን ማድረግ ያስፈልጋል። አይደንቲፋይ ሪል ኢኮኖሚክ ፕሮብለም፣ ሪል የሆነው ትክክለኛው እውነተኛው የኢኮኖሚያዊ ችግር ምንድን ነው የሚለውን ማወቅ ያስፈልጋል ማለት ነው። አሰስ ሜጀረብል ዲማንድ፣ ዲማንዱን መዳሰስ ያስፈልጋል በትክክል ሜጀር አድርገን ማለት ነው። ሜጀረብል መሆን መቻል አለበት። ሜጀር የማይደረግ የማይለካ ነገር በኋላም ለማስተዳደርም አቺቭ ለማድረግም ለማሳካትም አስቸጋሪ ስለሚሆን ምን ማድረግ አለበት ማለት ነው? ዲማንዱን ሜጀር ማድረግ መለካት አለብን ማለት ነው። ሁለተኛው ኢንሹር ፋይናንሻል ቫያቢሊቲ፣ ይሄንን ችግሩን ፈታን። ዲማንዱ አለ፣ ኦልሬዲ የተለካ ዲማንድ አለ። ለዚህ ዲማንድ ለዚህ ችግር የሚሆን ሶሉሽን አቀረብ፣ አገልግሎት አቀረብ፣ ምርት አቀረብ። ያንን ምርት ግን የምናቀርብበት ዋጋ ፋይናንሻሊ አዋጭ ነው ወይ ለድርጅቱ የሚለው ነገር ድርጅቱ ሰስተነብል ሆኖ እንዲቀጥል ያስችለዋል። ቫያቢሊቲ የምንለው ያንን ነው ማለት ነው። ስለዚህ ይህንንም ማረጋገጥ ያስፈልጋል። እነዚህ ነገሮች ሳናረጋግጥ ተቋም ብንመሰረት ነገ ጠዋት ያሰብነው ቀርቶ ያላሰብነው ነገር ሊመጣ ይችላል ማለት ነው። እንግዲህ ሁለት ነገሮችን አይተናል ማለት ነው። ቪዥናችን አስቀምጠናል፣ ፐርፐዛችን ኢኮኖሚክ ፐርፐዛችን አስቀምጠናል፣ ለይተናል። ከዚህ በመቀጠል ምንድን ያደርጋል? ተቋሙን ለመመስረት ለዚህ ተቋም አካል ሊሆኑ የሚችሉ ሰዎችን ኮሚትድ የሆኑ ቁርጠኛ የሆኑ ሰዎችን ሞባላይዝ ማድረግ መጋበዝ፣ እነሱን ማሰባሰብ ያስፈልጋል ማለት ነው። ያው በእኛ ሀገር ትልቁ ነገር ይሄ ነው። አሁን ላይ ሌሎች ስራዎች ኢቭን የአዋጭነት ጥናት ምናምን የሚባሉ ነገሮች በኋላ ነው የሚጠየቁት። መጀመሪያ ማህበር እናቋቁም ተብለው ሰዎች ሲያስቡ ምን መሆን አለባቸው ማለት ነው? የተወሰነ ያክል ቁጥር ያለው ሰው መሰባሰብ መቻል አለበት። ስለዚህ እንግዲህ በሁለተኛ ያው እንደመነሻ ራዕያችን እና ፐርፐዛችን ከለየን በኋላ ቀጣይ ምን እናደርጋለን ማለት ነው? ሰዎችን የማሰባሰብ ስራ፣ ሰዎችን የመቀስቀስ ስራና ለማህበሩ መስራታ በቂ የሆኑ መስራች አባላትን ማሰባሰብ ያስፈልጋል ማለት ነው።
ሰዎችን እንግዲህ ሞባላይዝ ስናደርግ ምን ማድረግ አለብን? እንግዲህ የሚሰበሰቡት ሰዎች ኮሚትመንት ያላቸው ቁርጠኛ የሆኑ መሆን መቻል አለባቸው። እነዚህ ጥራት ያላቸው ወይም ኳሊቲ የሆኑ ሰዎች አብሮ ለመስራት አብሮ ሰርቶ ለመለወጥ ለማደግ ብቁ የሆኑ ሰዎችን ነው የምንመርጠው። እነዚህ እንዴት እንለያለን ብለን ብንል የመጀመሪያው የኮኦፕሬቲቭ ፕሪንሲፕሎችንና ኮኦፕሬቲቭ ቫሊዩስ ወይም ደግሞ እሴቶች የምንላቸውን ነገር በቅጡ መረዳት አለባቸው የሚመረጡ ሰዎች አባላት መስራች አባላት ማለት ይሄንን በቅጡ መረዳት አለባቸው። አሰራሩን አጠቃላይ ስለ ኮኦፕሬቲቭ ያለው መሰረታዊ ኖሃው መሰረታዊ ግንዛቤ አንደርስታንዲንግ ሊኖራቸው ይገባል። ኢኒሻል ካፒታሉን ኮንትሪቡት ለማድረግ ዝግጁ መሆን አለባቸው፣ ቁርጠኛ መሆን አለባቸው። አክሴፕት ገቨርናንስ ዲሲፕሊንስ አስተዳደራዊ ዲሲፕሊኑን ማክበር የግድ ይላቸዋል ማለት ነው። ማህበሩን ለመመስረት ከነሱ የሚጠበቀውን አስተዳደራዊ ሂደት ውስጥ በጥንቃቄ መሳተፍ አለባቸው። ያ ማለት ለመስራች ጉባኤ ጠቅላላ ጉባኤ ሲጠራ በጉባኤው የመገኘት ህጎችን፣ መመሪያዎችን እና መተዳደሪያ ደንቡን ለማጽደቅ አግባብ ያለው ምላሽ መስጠት፣ አግባብ ያለው ተሳትፎ ማድረግ ያስፈልጋል። ዜራው ኳሊቲ ኦቨር ኳንቲቲ ለአንድ ተቋም ሰስተናቢሊቲ ለአንድ ተቋም ጥንካሬ ከሰው ብዛት በላይ ሰዎቹ እንግዲህ በጣም ኮሚትድ መሆናቸው በጣም ኳሊቲ ያላቸው ሰዎች መሆናቸው ትልቅ ሚና ወይም አስተዋጽኦ አለው። ስለዚህ ይሄ ጉዳይ በትክክል መገንዘብ ያስፈልጋል። ሶስተኛው ስቴፕስ ምንድን ነው? ሶስተኛው ስቴፕ ኮንዳክት ፊዚቢሊቲ ስተዲ የአዋጭነት ጥናት የምንለው ጥናት ይሰራል። ሶስተኛው ስቴፕ ላይ ፊዚቢሊቲ በፊዚቢሊቲ ስተዲ እንግዲህ የማርኬት አሰስመንት ይሰራል። ማርኬቱ ምን ይመስላል የሚለውን ነገር በደንብ ማየት አለብን። የፋይናንሻል ቪዚቢሊቲ ቅድም ያልነው ነገር አለ። ፋይናንሻል ቪዚቢሊቲው በደንብ ዲቴል መሰራት አለበት። ሪስኩስ ምንድን ነው? በዚህ ስራ ውስጥ በዚህ ማህበር ተግባራት ውስጥ ሊያጋጥሙ የሚችሉ ሪስኮች ምንድን ናቸው የሚለው የሪስክ አሰስመንት ስራ በደንብ መሰራት መቻል አለበት ማለት ነው። እነዚህ ርዕሶቹ ራሳቸውን ችለው ቢተነተኑ ሰፋ ያለ ይዘት ሊወጣቸው የሚችል ጉዳይ ስለሆነ ይህም እንዲሁ በሪስክ የሚለው ነገርም አንድ ወሳኝ ነገር ነው፣ በደንብ መታየት አለበት። ሌላው ዴታ ድሪቭን ዲሲዥን ሜኪንግ ውሳኔዎች መረጃ ላይ ተመርኩዘው መወሰን አለባቸው። ስለዚህ መጀመሪያ ፊዚቢሊቲ ላይ መረጃ ተሰብስቦ እያንዳንዱ ዲሲዥን እያንዳንዱ ውሳኔ ዴታ ድሪቭን መሆን መቻል አለበት፣ ወይም ደግሞ በመረጃ የሚዘወር መረጃ ተኮር መሆን መቻል አለበት ማለት ነው። ስቴፕ 4 ኢስታብሊሽ ገቨርናንስ ስትራክቸር አስተዳደራዊ መዋቅሩ ራፍሊ ይሰራል። አስተዳደራዊ መዋቅር ስንል እንግዲህ ያው ጄኔራል አሰምብሊ አለ። የመጨረሻው ከፍተኛው ባለስልጣን በአንድ ማህበር ውስጥ ጄኔራል አሰምብሊ የምንለው ነው ማለት ነው። ቲዎሬቲካሊ ከጄኔራል አሰምብሊ ቀጥለን የምናገኘው ቦርድ ኦፍ ዳይሬክተርስ ወይም ደግሞ አነስ ያሉ ማህበራት ከሆኑ የስራ አስፈጻሚ ኮሚቴ የምንላቸው ናቸው። እነዚህ ስትራቴጂክ የሆኑ ጉዳዮችን የሚከታተሉ ኦቨርሳይት የሚያደርጉ ኢቭን የሚያረቁና የሚያጸድቁ ናቸው ማለት ነው። ተጠያቂነታቸው ለጄኔራል አሰምብሊ ነው። የሚመረጡትም በጄኔራል አሰምብሊ ነው። ልዩ ኮሚቴዎች አሉ። ስፔሻላይዝድ የሆነ ተግባር የሚሰሩ ለምሳሌ የብድር ኮሚቴ ሊሆን ይችላል፣ የቁጥጥር ኮሚቴ ሊሆን ይችላል፣ የትምህርትና ስልጠና ኮሚቴ ሊሆን ይችላል። እንዲህ እያሉ እንዳስፈላጊነቱ ልዩ ኮሚቴዎች ተዋቅረው ኮሚቴዎች ስራቸውን ይሰራሉ ማለት ነው። ዛዘር ኢዝ ማኔጅመንት ወይም ደግሞ አጠቃላይ ቅጥር ሰራተኛው ከስራ አስኪያጅ ጀምሮ እስከ ታችኛው ድረስ ያለው ቅጥር ሰራተኛ የዴይ ቱ ዴይ ኦፕሬሽኑን የተቋሙን የዕለት ተዕለት ስራ የሚከውነው አካል ማኔጅመንት እንለዋለን። ማኔጅመንትም አንዱ የስትራክቸር አካል ነው ማለት ነው። ስለዚህ እነዚህ እያንዳንዱ የማህበሩ አስተዳደራዊ መዋቅር ውስጥ እያንዳንዱ አካል የራሱ ሚና በጥንቃቄ ለይቶ በደንብ ተረድቶ በአግባቡ ኃላፊነቱን መወጣት አለበት። ኃላፊነታቸውን መዘበራረቅ የለበትም። አንዱ በአንዱ ቦታ ዳይሬክተሮች በማኔጅመንት ቦታ፣ ማኔጅመንት በዳይሬክተር ቦታ፣ ሌሎች ኮሚቴዎች በታች ወርደው በማኔጅመንቱ ወይም ደግሞ በሰራተኛው ቦታ ገብተው ማደበላለቅ የለባቸውም ማለት ነው። ይሄ ክሊርሊ መቀመጥ መቻል አለበት። ይሄ ትልቅ ሚና ያለው ነው እና ከተበላሸም ይዞት ሊወድቅ ይችላል ተቋሙን። ጥሩም ከሆነ በዛው ልክ ተቋሙ ጠንካራ እንዲሆን ያግዛል ማለት ነው። አምስተኛው ጉዳይ ምንድነው? ዴቨሎፕ ባይሎ ኤንድ ፖሊሲስ መተዳደሪያ ደንብና ፖሊሲዎችን ማዘጋጀት ነው። እንግዲህ ስትራክቸሩ ተሰርቷል ኦልሬዲ። ስትራክቸሩም እዚህ መተዳደሪያ ደንብ ውስጥ ይገባል። በነገራችን ላይ አንዳንድ ፖሊሲዎች ምናምኖችም ውስጥ ይሄ ስትራክቸሩን ቤዝ ተደርገው ይሰራሉ እነዚህ ነገሮች በሙሉ ማለት ነው። ዜርፎር አምስተኛው ጉዳይ ያው ህጎችን ማዘጋጀት ነው ማለት ነው። ከመተዳደሪያ ደንብ ጀምሮ ሌሎች ፖሊሲዎችን መመሪያዎችን ያካተተ ህጎችን ማዘጋጀት ነው።
እዚህ ውስጥ እንግዲህ የሜምበርሺፕ ክራይቴሪያ ሊኖር ይችላል። የካፒታል ስትራክቸሩ ምን ይመስላል፣ የድምፅ አሰጣጡ ምን ይመስላል፣ የትርፍ ክፍፍል ሂደቱ ምን ይመስላል፣ የፋይናንሻል ፖሊሲው እና የሂውመን ሪሶርስ ወይም ደግሞ የሰው ኃይል ፖሊሲ ምን ይመስላል የሚሉት ነገሮች፣ የሎን ፖሊሲ ሊሆን ይችላል። አጠቃላይ ሜጀር የሚባሉ ጉዳዮች መፍትሄ፣ አሰራር፣ ስርዓት የሚበጅላቸው በዚህ በባይሎ ወይም ደግሞ በመተዳደሪያ ደንቡና በፖሊሲዎች ዝግጅት ነው ማለት ነው። ስለዚህ ፖሊሲዎች በጥንቃቄ እያንዳንዷን ኬዝ አድሬስ በሚያደርግ መንገድ በጥንቃቄ መሰራት መቻል አለባቸው። በአምስተኛ ደረጃ ስድስተኛ ደረጃ ላይ የምናገኘው ስቴፕ 6 ላይ የምናገኘው ኢንሹር ፋይናንሻል ዲሲፕሊን፣ የፋይናንሻል ዲሲፕሊንን ማረጋገጥ ኢንሹር ማድረግ ነው። የፋይናንሻል ዲሲፕሊን እንግዲህ እያንዳንዱ የፋይናንስ እንቅስቃሴ በጥንቃቄ የተመዘገበ ትራክ ሪከርዱ የተመዘገበ እና ሂደቱም ዲሲፕሊንድ በሆነ መንገድ የሚሄድ ይሆናል ማለት ነው። ስለዚህ እያንዳንዱ እንቅስቃሴ ገንዘብ እንቅስቃሴ በባንክ በኩል መሆን መቻል አለበት። እያንዳንዱ እንቅስቃሴ ስትፈጸም ደግሞ ቡክኪፒንጉ ወይም ደግሞ የሂሳብ መዝገቡ በጥንቃቄ መያዝ አለበት። የሂሳብ መዝገብ ስርዓቱ ጠንካራ የሂሳብ መዝገብ ስርዓት ሊኖረው ይገባል ማለት ነው። አኑዋል በጀት በየጊዜው እየተዘጋጀ አኑዋል በጀቱ በጠቅላላ ጉባኤው እየጸደቀ የሚከወን ይሆናል ማለት ነው። ስታብሊሽ ኢንተርናል ኮንትሮልስ፣ የውስጥ ቁጥጥር ስርዓትም እንደዚሁ ያስፈልጋል ማለት ነው። የአንድ ማህበር እንቅስቃሴ የፋይናንሻል እንቅስቃሴው በውስጥ ቁጥጥርም ቼክ እየተደረገ የሚሄድ የሚያልፍ መሆን አለበት። ስቴፕ 7 ትራንስፓረንሲን መገንባት ነው። ቢውልድ ትራንስፓረንሲ፣ ግልጽነትን መገንባት የሚለው ጉዳይ ነው ማለት ነው። ሬጉላር አክቲቪቲስ ሪፖርትስ፣ ሬጉላር የሆኑ በዕለት ተዕለት ስራ የሚሰሩ መደበኛ የሆኑ ስራዎች አሉ። ለምሳሌ የብድር ስርጭት ሊሆን ይችላል፣ የአባላት ትምህርት ሊሆን ይችላል፣ አዳዲስ አባላትን የማፍራቱ እንቅስቃሴ ምን ይመስላል የሚሉት ነገሮች ሊካተቱበት ይችላሉ። እነዚህ ነገሮች በሙሉ በስነ ስርዓት ሪከርድ ተደርገው በአግባቡ ለሚመለከተው አካል ትራንስፓረንት በሆነ ግልጽ በሆነ መንገድ ተደራሽ መሆን መቻል አለባቸው። በተለይ የፋይናንሻል ፐርፎርማንስ አፕዴቱ፣ የማህበሩ የፋይናንሻል ቁመና ከጊዜ ወደ ጊዜ እንዴት እየሄደ ነው፣ እያደገ ነው፣ ከፍ እያለ ነው ወይስ እያሽቆለቆለ ነው የሚለው ነገር በጥንቃቄ በየጊዜው ትራንስፓረንት መሆን አለበት። አኑዋል ኦዲትድ ስቴትመንትስ፣ አመታዊ የሆኑት የኦዲት የተደረጉ ወይም ደግሞ በኦዲተር የተመረመሩ የሂሳብ ሪፖርቶች እንደዚሁ ለሚመለከተው አካል ትራንስፓረንት ሆነው መውጣት አለባቸው። ትረስት ስሩ ኢንፎርሜሽን፣ እንግዲህ በኢንፎርሜሽን ትረስትን መተማመንን ወይም አመኔታን መገንባትና ማፍራት ይቻላል እና ትራንስፓረንሲ የአመኔታ ጉዳይ ስለሆነ እያንዳንዱን የማህበሩን እንቅስቃሴዎች ትራንስፓረንት በሆነ መንገድ ምን ማድረግ አለብን ማለት ነው፣ ይፋ ማድረግ ያስፈልጋል። ስቴፕ 8 ስትራቴጂክ ቢዝነስ ፕላኒንግ። እዚህ ላይ ምናልባት ስቴፕ 8 ላይ መጣ እንጂ ሜቢ ይህ ጉዳይ ምናልባት ቀደም ሊል ይችላል በአሰራር ምናልባትም ከፊዚቢሊቲ ስተዲ ቀጥለን ቢዝነስ ፕላን ነው ልንሰራ የምንችለው። ሜቢ ነው ከዘገየም ከዚህ ባይሎ እና ከፖሊሲ ፎርሙሌሽን ቀጥለን የስትራቴጂክ ቢዝነስ ፕላኒንግ ጉዳይ ይሰራል ማለት ነው። የስትራቴጂክ ቢዝነስ ፕላኒንግ ጉዳይ ቢያንስ ማህበሩ ከ3 ዓመት እስከ 5 ዓመት ባሉ ጊዜያት ውስጥ ሊያከናውናቸው የሚችላቸውን ስራዎችና ሊያስመዘግባቸው የሚችላቸውን ውጤቶች ፕላን አድርጎ ፎርካስት አድርጎ ማስቀመጥ ይኖርበታል። በዚህ ውስጥ ሪቨኒው ሞዴሉ ምን ይመስላል፣ ሪቨኒው ምን ያክል ሪቨኒው ያመጣል፣ የግሮዝ ስትራቴጂው ምን ይመስላል፣ እንዲሁም የሪስክ ማኔጅመንት ፍሬምወርክ ውስጥ ምን ይመስላል። እንግዲህ ሪቨኒው ገቢ ማግኘት፣ ትርፍ ማግኘት እና እድገት ምናምን የሚለው ነገር ብቻ አይደለም። አንዳንድ ጊዜ ለእድገት ሲሰራ ሪስኮች፣ ስጋቶች ይኖራሉ። እነዛ ስጋቶች ከመጡ ደግሞ ማህበሩን ወደኋላ ሊመልሱት ይችላሉ። ስለዚህ የሪስክ ማኔጅመንት ፍሬምወርክ፣ የሪስክ ማኔጅመንት ስትራቴጂ ያስፈልጋል ማለት ነው። ስለዚህ ይህም በስትራቴጂክ ፕላን ውስጥ እነዚህ ነገሮች በትክክል መቀመጥ መቻል አለባቸው ማለት ነው። ስቴፕ 9 9ኛው ደረጃ ላይ የምናገኘው የሊደርሺፕ ወይም አመራርና የካፓሲቲ ቢልዲንግ ወይም አቅም ግንባታ ስራዎችን ነው። አቅም ግንባታና የሊደርሺፕ ስኪል በጣም ወሳኝ ነገር ነው ለአንድ ተቋም ስኬት ማለት ነው። ስለዚህ አጠቃላይ በማህበሩ የገቨርናንስ ስትራክቸር ውስጥ ያሉ ሰዎች፣ የሚሳተፉ ሰዎች በተለይ በደንብ መሰልጠን፣ በደንብ ካፓሲቴት መደረግ መቻል አለባቸው። ኢቭን አባላቱ ሁሉም አባላት የስልጠና አገልግሎት፣ የአቅም ግንባታ አገልግሎት ማግኘት ይገባቸዋል እና ይህንን በደንብ በትኩረት ሊሰራ ይገባል። ስልጠናው ቦርዱን ጨምሮ ሌሎች ኮሚቴዎች እንዲሁም አጠቃላይ የማህበሩን አባላት በፋይናንሻል ሊትሬሲ፣ በገቨርናንስ፣ በኮኦፕሬቲቭ አድሚኒስትሬሽን እና በኮኦፕሬቲቭ ፕሪንሲፕል ዙሪያ እንዲሁም በኮንፍሊክት ማኔጅመንት ዙሪያ፣ በሪስክ ማኔጅመንት ዙሪያ ጥልቅ የሆነ ስልጠና መሰጠት አለበት። ሰዎችም በዚህ ጉዳይ ላይ በቂ የሚባል ግንዛቤ ሊኖራቸው ይገባል ማለት ነው። 10ኛው ፕሮቴክት ኢንስቲትዩሽናል ካልቸር፣ ተቋማዊ ባህልን ፕሮቴክት ማድረግ መንከባከብ ያስፈልጋል። እንግዲህ ኢንተግሪቲ፣ ሐቀኝነት
ጽድቅና ቅንነት ሊኖር ይገባል። አንድ ተቋም ውስጥ ተቋሙ እንደ ተቋም ጥሩ ካልቸር ያለው ተቋም እንዲሆን ከተፈለገ ማለት ነው። ኢንተግሪቲ ስንል እንግዲህ በውስጡ ቅና ሐቀኝነት ሲባል አካውንታቢሊቲ የለ፣ ዲሲፕሊን አለ እና የአባላት እኩል መስተንግዶ እኩል የሆነ ምንም አይነት ልዩነት ሳይኖር አባላት እኩል የሚስተናገዱበት ህጎቹን ፖሊሲዎቹን ተከትለው መስፈርቶች አሉ፣ የአሰራር ስርዓቶች አሉ። በነዛ ስርዓት መሰረት ሁሉም አባላት እኩል የሚስተናገዱበት የአሰራር ስርዓት ሊኖር ይገባል ማለት ነው እና ይሄ ካልቸር በደንብ ፕሮቴክት መደረግ አለበት። በደንብ ካልቲቬት መደረግ መቻል አለበት። መኮትኮት ማደግ መቻል አለበት እና ለዚህም ልዩ ትኩረት ተሰጥቶ መሰራት የሚገባው አንዱ በጣም ሰስተነብል እና ፕሮዳክቲቭ ውጤታማ ፍሩትፉል የሆነ ተቋም ለመገንባት የሚያስፈልግ ጉዳይ ነው ማለት ነው። ኮመን ሚስቴክስ ወይም ደግሞ በተደጋጋሚ የሚያጋጥሙ ስህተቶች፣ ሚስቴኮች ነገር ግን መወገድ ያለባቸው መታረም ያለባቸው ጉዳዮች የምናያቸውን እናንሳ እስኪ። 10 ስቴፖች ያው ጨርሰናል። አሁን ወደ ማጠቃለያው እየሄድን ነው። ብዙ ጊዜ በተደጋጋሚ የሚያጋጥሙት ኮመን የሆኑ ሚስቴኮች አንደኛው በቂ የሆነ ጠንካራ የፊዚቢሊቲ ወይም የአዋጭነት ጥናት ሳይሰራ ወደ ተቋሙ ግንባታ መኬድ ነው። ሁለተኛ ዊክ የሆነ ካፒታል ቤዝ ወይም ደግሞ አነስተኛ የሆነ የካፒታል አቅም ይዞ ወደ ስራ መግባት ነው። ሶስተኛ ሚክሲንግ ፐርሰናል ኤንድ ኮኦፐሬቲቭ ፈንድስ የግለሰቦችን ሀብትና የማህበሩን ሀብት መቀላቀል ሌላ ችግር የሚያመጣ ጉዳይ ነው ማለት ነው። ሌላው ኢግኖሪንግ ኦዲቲንግ ኤንድ ሪፖርቲንግና ኦዲቲንግ ስራውን ችላ ማለት ኢግኖር ማድረግ ሌላ ዋጋ የሚያስከፍል ጉዳይ እና በተደጋጋሚ ሰዎች የሚሳሳቱትና ዋጋ የሚያስከፍሉ ስህተቶች ወይም ሚስቴኮች ናቸው ማለት ነው። እንግዲህ ክቡራንና ክቡራት ቤተሰብ ዝግጅቱ ይሄን ይመስል ነበር። የዛሬው ፕሮግራማችን ይሄንን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በተለያየ መንገድ ማድረስ ትችላላችሁ ወደኛ። እዚህ ፊት ለፊት ስክሪን ላይ የምታዩቸው የሶሻል ሚዲያ የስልክ አድራሻዎቻችን አሉ። ከዛ በዘለለ ደግሞ ከዚህ ከስር ላይ በኮሜንት መስጫ ሳጥኑ ላይ ሀሳብ አስተያየታችሁን መጻፍ ትችላላችሁ። በሌሎች እንደነገርኳችሁ እዚህ ስክሪኑ ላይ ባሉት አማራጭ የኮሚኒኬሽን ወይም ደግሞ የተግባቦት መስመሮች ወይም አማራጮች ሀሳብ አስተያየታችሁን፣ ጥያቄዎቻችሁን ልታደርሱን ትችላላችሁ። በተረፈ እናመሰግናለን።